ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። እንዴት ይዟችኋል? ስራ፣ ጤንነት ሁሉ ሰላም አለን። ፈጣሪ ይመስገን። ክብሩ ይስፋ ለመድኃኒዓለም። ሀይሚዬን ፌስቡክ ላይ አግኝቻታለሁ። ያው ብዙም የሆነ ሰጣ ገባ ውስጥ ሲገቡ ከብሩኬ ጋር ሀይሚዬ የትም ቦታ ብዙም መታየት አትፈልግም። ቲክቶክም ላይ ኢንስታግራምም ላይ ያን ያህል አትመጣም። ምክንያቱም በቃ ስለሚደብራት ነው ይሁን ብቻ ግን መምጣት አትፈልግም። እና ጥቅሶች ምናምን ነው ፖስት የምታደርገው። ፌስቡኳ ላይ የሆነ ፖስት አድርጋለች። አራት ሰከንደኛው ላይ ነው፣ አራተኛ ደቂቃኛው ላይ ነው ፖስት ካደረገች ያየሁትና እንደ አጋጣሚ ስክሮል እያረኩ የሆነ ነገር እያየሁ ነበረ። በእርግጥ ያው ፌስቡክ እንደ በፊቱ አሁን ላይ አልፏላ ፌስቡክ ፋሽኑ። አሁን ወደ ቲክቶክ ነው፣ ብዙም ሰው የለም እዛ። ግን ደግሞ አለ አይደል፣ አሁን ደግሞ ቲክቶኩ በጣም ሰልችቷልና ወደ ፌስቡክ ገብቼ ነበርና ድንገት ስገባ አገኘኋት ማለት ነው። የኔን ቅመም፣ የኔን ጨዋ ሴት እሷ የለችም እንጂ ግን ምድሩ በስሟ ምድሩ ተጨናንቋል። ሚዲያው በሙሉ በእሷ ስም ተጨናንቋል። በጣም ብዙ ሰጣ ገባዎች እየተፈጠሩ ነው። በጣም ብዙ ጸቦች እያየሁ ነው። ጸብ ይለኛል፣ ጸብ ሳይ ደስ ይለኛል ብሏል ሞጣ። እና የሀይሚ እህቶች ማለት ነው እንደው በየቦታው እየበጠብጡ ነው እንግዲህ እያተረማመሱት ይገኛሉ። እንደው በጣም ይገርመኛል የሀይሚ ግን ማለት ነው። የእውነት የሰው ፍቅር ከፈጣሪ ነው ብላለች ንግስቷ። የሰው ፍቅር ከፈጣሪ ነው። ሀይሚ ይበሉ ችግር የለም፣ የሰው ፍቅር ከፈጣሪ ነው ብላለች። እና ደስ ይላል የእውነት ለመናገር ሀይሚሻዬ በጣም እድለኛ ናት። በጣም 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 እድለኛ ናት። ምክንያቱም ከምንም በላይ የሰው ፍቅር በጣም እጅግ በጣም መታደል ነው። የሰው መውደድ ፈጣሪ ሲሰጣችሁ በጣም መታደል ነው በእውነት ማለት ነው። የሰው ፍቅር ካላችሁ እግዚአብሔርን አመስግኑ። የሰው ፍቅር ስጠኝም ብላችሁ ለምኑት ፈጣሪን ማለት ነው። እና እሷ በሌለችበት ነገር ግን ሚዲያው ተጨናንቆ ነው ያመሸው። ምክንያቱም ሁላችንም ትናንትናማ የተናደድኩት መናደድ ማታ በስላሴ ውይ አንቺ ያስመሳይ እያስመሰልሽ ብላ ስትሄድ የሀይሜን ምን ያህል እኛ በነገራችን ላይ በምክንያት ነው ሀይሜና ብሩኬን ደካማ ጎናችሁን አታሳዩ። ጠላት እናንተ ብዙ ነው ያላችሁ። በመካከላቸው ለመግባት የሚፈልግ ሰው ሞልቷል። ደካማ ጎናችሁን አታሳዩ። ምክንያቱም የሚገቡት በደካማ ጎናችሁ ነው የምንለው በምክንያት ነው። የሀይሚና የብሩኬን ያችን መጨቃጨቃቸውን ያችን ትንሿን ጸባቸውን አይታ በዛች በትንሿ ደካማ ጎናቸው ልትገባ ሞከረች። ተመልከቱ እንግዲህ እውነት በሱ ፍቃድ ምን ብሏል? እግዚአብሔር ይጠብቃችሁ ይህን ቪዲዮ ስጀምር ይላል። በሱ ፍቃድ ነው ስሟ። ይህን ቪዲዮ ስጀምር እንደው ደካማ ጎናችሁን አይቶ ሊጠቀምባችሁ ከሚሞክር ጓደኛ ይሰውራችሁ ብሏል። አሜን አሜን። ወንድሜ በጣም የሚመቸኝ ዩቱበር ነው። አገላለጹ ምናምን በጣም ነው ደስ የሚለኝ እውነት ለመናገር እና ቃያትን ምድር ላይ ያለችዋን ነገር እውነቷን ፍርጥ ነው እና ከባድ ነው። ተቃጥያለሁ እኔ ራሱ ትላንትናም እንደው ንዴት ነው እንደዛ ብሩኬ ላይ በቃ እልሃቸውን የተወጡበት ታውቃላችሁ፣ እልሃቸውን ማለት ነው። ምክንያቱም በጣም 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 ልጅቷ አቃጥላናለች ማታ እና ወደ መጣሁበት ሲሄድላችሁ ሀይሚዬ እንግዲህ አምላኬ ሆይ ስላደረክልኝ ነገር ሁሉ አመሰግንሃለሁ። ስላንተ ውሎዬ ስለ ዛሬው ኖ ወይኔ አማርኛ ማንበብ አቃተኝ፣ አፌ ሁሉ ተሳሰረብኝ። በፈጣሪ ስም አምላኬ ሆይ ስላደረክልኝ ነገር ሁሉ አመሰግንሃለሁ። ስለ ትላንቱ ውሎዬ፣ ስለ ዛሬው ኑሮዬ፣ ስለ ነገው ተስፋዬ ሁሉ ዛሬ አመሰግንሃለሁ። ተመስገንልኝ የኔ ጌታ ብላለች። አሜን። እግዚአብሔር ይመስገን ለሁላችንም። ስለ ትላንትና ውሏችን፣ ስለ ነገ ኑሯችን፣
ስለ ወደፊታችን ስለ ሁላችንም እግዚአብሔር ይመስገን ስለሚያደርግልን ነገር። ምክንያቱም እች ምድር በፈጣሪ ነው የቆመችው። ገባችሁ? በሱ ቸርነት፣ በሱ ደግነት፣ በሱ ምህረት፣ በሱ መሀሪነት ነው የኖረችው። እንደኛ በደልና ስህተት እንደኛ ኃጢአት ቢሆን ኖሮ ሰማይና ምድር በአንድ ቀን ይገለባበጥ ይደረማመስ ነበረ። በተለይ ደግሞ እግዚአብሔር እንደ ሰው ልጆች ፈራጅ ቢሆን ማለት ነው፣ እንደ ሰው ልጆች ቢሆን ፈጣሪ ምድር እስካሁን አትኖርም ነበረ። እውነት ለመናገር ግን ሀይሚዬ ደግሞ የኔ ቆንጆ አንቺ በጣም መልካምና ልባም ሴት፣ አስተዋይ ሴት ስለሆንሽ በፈጣሪሽ የምትመረኮዥ በፈጣሪሽ የምትተማመኝ ሁሉን ቻይ ብዬሻለሁ። እኔ ለማንኛውም ሁሉን ቻይ ብዬሻለሁ። ያ ምንድን ነው እምነትሽ በሙሉ ፈጣሪ ላይ ስለሆነ ነው። ስለ ነገሽም ስለ ትላንትናሽም ስለ ወደፊት ኑሮሽም ፈጣሪ ያውቃል ብለሽ በፈጣሪ ስለምትመረኮዥ ፈጣሪሽን ስለምታምኝ ነው። በየዋህነትሽ በመልካምነትሽ የሰው ፍቅር አለሽ፣ የሰው መውደድ አለሽ። ግን ደግሞ በዛው ልክ ሊያጠቁሽ የሚሞክሩ ዝቅ እንድትይ እንድትጠፊ የሚሞክሩ ሰዎች ግን አንቺ ንጹሕና መልካም ሴት ስለሆንሽ ፈጣሪ ደግሞ ከጎንሽ ነው፣ ይጠብቅሻል። ቅንጣት ታክል እንዲጎልብሽ አይፈቅድም። ምክንያቱም በንጹሕና በየዋህ ሰዎች አጠገብ ምንጊዜም ፈጣሪ አለ፣ ምንጊዜም እግዚአብሔር አለ። በየዋህ ሰዎች አጠገብ የዋህ ልብ ያላቸው ሰዎችን ፈጣሪ ይጠብቃል። በንጹህ ቦታ ምንጊዜም እግዚአብሔር አለና ማለት ነው። እና የኔ ቆንጆ አይዞሽ የኔ ጀግና። ዛሬ ደግሞ ምን ይዛችሁ ትመጡ ይሆን? ምን እንዴት ትመጡ ይሆን? ፈጣሪ ነው የሚያውቀው። እኛማ ያው ሲነጋ ዛሬ ደግሞ በምን ይመጡ ይሆን? ዛሬ ደግሞ ምን ይዘውልን ይመጡ ይሆን? ዛሬ ደግሞ ስለምን ይነጋገሩ ይሆን እያልን እንግዲህ መጨነቅ ነው። ሁለተኛ ነገር ደግሞ ሀብትሽ ቪዲዮ ለቋል። ሙሽዬን ይዟት መጥቷል እና ሙሽዬ በጣም ተቆጥታለች። ማለቴ ጠልቻቸዋለሁ እኔ በጣም ደህጻድ ጭቅጭቅ ይሰለቻል ብላለች። ሀብትሽም አስታውሳችሁ ከሆነ ካሁን በፊት እኔ ከዚህ በኋላ በእናንተ መሀል አልገባም ስነስርዓት ያዙ ብሎ እውነታውን ተናግሮ ነበር ካሁን በፊት። ዛሬም ደግሞ ያው ሰምታችሁታልና ሀብትሻን ለአንድ ነገር ለመናገር ነው ለማንኛውም የመጣሁት። ሀብትሽ ወንድሜ አንተ ታላቅ ነህ፣ ብዙ ህይወት ብዙ አስተምርሃለች እና ቢያንስ ከብሩኬ ህይወትን አንተ በደንብ ታውቃታለህ ብዬ አስባለሁም ማምናለሁም። ምክንያቱም ያው ታላቅ ነህና ብዙዎቻችን ከትምህርት ይልቅ ህይወት ያስተማረን ብዙ ነውና ከህይወት ልምድህ ለብሩኬ መከር መከር ብታረገው ፍቅር እንዴት መሄድ እንዳለበት። ሁለተኛ ነገር ደግሞ መምከር አለብህ። ምክርህ ያስፈልገዋል የብሩኬ። ምክንያቱም ወንድምህ ነው። መቼም ወደ መጥፎ ነገር ሲሄድ እንደማትፈልግ እናውቃለን እና ሀይሚዬም ከብሩኬ ጋር ስትለያይ እንደማትፈልግ ታውቃለህ። ምክንያቱም ትወዳታለህ። ሀይሚም እንደ ወንድሟ ነህና ብሩኬን አንተ ደውለህም ቢሆን ስቲል እዚህ ባትመጣ እባክህን፣ አንተ ጥፋተኛ ነህ፣ እንደዚህ አይደረግም፣ ይሄ በዚህ መንገድ አይደለም መስተካከል ያለበት፣ ህይወትን በዚህ መንገድ አይደለም ልትመራ የምትችለውና እባክህን ሀይሚን አስቀይመሃታል፣ ይቅርታ በልና ወደ ነበራችሁበት ቀጥሉ። ሀይሚን መልሳት ወደ ቤት። ሀይሚን የመመለስ ስራ ያንተ ነው። ምክንያቱም እባክህን ሄደህ አጥፍቻለሁ በቃ ይቅር በይም ብለህ ተንበርክከህም ቢሆን ይቅርታ ጠይቃትና ወደ ነበራችሁበት ተመለሱ ብለህ እንደምትመክርልን ተስፋ እናደርጋለን። እንግዲህ አማቻችንን ማለት ነው። ምክንያቱም አንዳንዴ ያው ባለማወቅም የሚሰሩ ስህተቶች አሉ።